አገሮች እነዚህ እንላለን። አዳማ ከባድ አገር ናት። አንተ ከባድ አለመችም። ከባድ ኢየሱስ አለ። ዛሬ ይህን መልስ አወጣለሁ። ሃሌሉያ። አንተ አዳማ ላይ ከባድ ኢየሱስ አለ። ይህን ብያውጃለሁ። አዳማ የኢየሱስ ናት። ግደለህም። አዳማ የኢየሱስ ናት። አዳማ የባለ ራእዮች ናት። አዳማ የባለ ራእዮች ናት። ስለዚህ አንተ እያለ ዘንዶ አይቀጥልም። ስለዚህ አንተ እያለ ተካቢ አይቀጥልም። ስለዚህ አንተ እያለ ማተኛ አይቀጥልም። ቀኝ እጅን ስጠኝ የተራገባለሁ። ይህን መንፈስ በጌታ በኢየሱስ የጨለመ ኃይል ይመታ። ዛውረ ጉልበቱ ይመታ። ዘንዶ የታረደ ይሁን። ራእይ የበላ የተመታ ይሁን። ጸጋ የበላ የተመታ ይሁን። በረከትን የበላ የተመታ ይሁን። ጤንነትን ያዘ የተመታ ይሁን። መታለው ክርስቶስ ኢየሱስን ለዘላለም የተመታ ይሁን። ስራውና ዕቅዱ ለዘላለም የፈረሰ ይሁን። እግዚአብሔር አንተ በዚህ ስላለ እናከብርሃለን። መገኘት በዚህ ስላለ እናመሰግንሃለን። ህልውና በዚህ ስላለ እናመሰግንሃለን። ለአንተ ለሚገባ ክብር ይገባሃልና እናመሰግንሃለን። ልልታና ምስጋና አምጡና ተቀመጡ። መንፈስ ቅዱስ እንደወደደን ያደርገናል። ነብይ እየጸለየለት እያለ ለዚህ ሰው ተናግሬ ለፈና በጣም መንፈሴ ውስጥ የሆነ ነገር አለና ኢየሱስ ያድናል። አሜን። እንዲህ አለኝ ጌታ። አሜን። ከዚህ በኋላ አትዘገይም። አሜን። በጣም ሲያፈጥንህ ያለው አሜን። ኢየሱስ ና እንጨብጥ። በቃ ጌታ ያለኝ ነው ማድረግ ነው። ታላችሁ ተመልከት። ቆም በቃ ያው ፈጥናለሁ ብለኛል። ሰጠሁት። አሜን። አሜን። አይቆምም። ይሄስ ብዙ ዘመን ታገሉህ፣ ብዙ ዘመን አደከሙህ፣ ብዙ ዘመን አታከቱ፣ እንዳትሄድ አደረጉ፣ መንገድ ዘጉ። ዛሬ ጌታ እንዲህ አለ፣ ከዚህ በኋላ ላይደርሱብህ፣ ላትያዝ። የሚገርማችሁ ደግሞ እኔ አላውቅም፣ ቅን ይለኛል መንፈስ ቅዱስ። ቅን ነው፣ ለሁሉ ክፍት ነው። አዳስ ይከብራል። ቅኖቹ ነው። አሜን። ቅኖቹ ነው። አሜን። ጌታ እንደዚህ እያለኝ ስለሆነ ነው። ክብር ለጌታ ነው። ስለዚህ እኔ ወንድም ከዚህ በኋላ አትቆም። አሜን። እስቲ አይነ ክፈትና እኔ ነኝ ኢየሱስ በዚህ አለ። አሜን። ነብይ ተመስገን ወደ ቃል ከመሄድ እየመጣ ነው። ይቀጥላል። ቁም። አሜን። ታሲ ካፕራበኛ ይህ በጣም ብዙ ስብሰባዎችን እግዚአብሔር ሲበትን ይላል። አሜን። የሚገርም አትቀጥልም እያሉ ትቀጥላለህ። አሜን። እግዚአብሔር ደግሞ ለይች ያወጣለው እኔ አዩዛ አቲ ከማራ አዲባን እንዲለኛል መንፈስ ቅዱስ ልጅን ዋሹ ይለኛል። ቢገርመው ኢየሱስ ክርስቶስ አብሮት ማዕድ እየበሉ እንዲህ አለ ጌታ፣ በእኔ ላይ ተረከዛቸውን አነሷል። ያበላሃቸው፣ ያጠጣሃቸው ወደ ሰማይ መንግስት እንዲመጡ በእግዚአብሔር ፈቃድ ውስጥ እንዲሆኑ ዋጋ የከፈልክ ያለባህላቸው። ዛሬ ግን አለ ጌታ በትርና ድንጋይ ይዘው ተነስተዋል። እግዚአብሔር ግን እንደዚህ አለ፣ እጄን አከብዳለሁ አለ። ብዙዎች ላይ ይቅርታ ይመጣሉ አለ። ብዙዎች ላይ ይቅርታ ይመጣሉ አለ። ብዙዎች ላይ ይቅርታ ይመጣሉ። የት ይደርሳል እያሉ ነው። እናየዋለን የት ይደርሳል እያሉ የሆነ ቦታ ቁጭ እያሉ ነው። ፉታ ካፑራ ባታሳካቡን ተባለ። ሲያስጀምረ እግዚአብሔር ታዲያ ያደርሳል። ሲያስጀምረ እግዚአብሔር ያስቀጥልሃል። የሚገርም ደግሞ ምን እንደሆነ አላውቅም። ጌታ እንደዚህ አለኝ፣ ልጅ አትጨነቅ፣ የመስዋዕቱን በግን ያዘጋጃል። ታናዘው ካታካሳካባንዳ የሚገርም ነገር እዚህ እጆች ላይ ሙታኖች ይነሳል። ፑርታ አዲባን ታቡራ ኢላ አዲባን ቶፋንታካ ልጨርሰውን ማቶሳኪ ቦታ ፓስተሪ ኢላ ተከተከተከተከባራባታ የታሰሩ ይፈታሉ። የሚገርም ከዚህ በኋላ ማለት ነው ጌታ እንዲህ ያደርጋል። ኢረሳ የሞተ ነገር ይዘው ይመጣሉ። የታሰረ ነገር ይዘው ይመጣሉ። ለምን ስላለኝ ጌታ ልጄን ሊገልጠው ነው አለ። ሊገልጠው ነው አለ።
አሜን አሜን በኢየሱስ አሁን እግዚአብሔር እያወራኝ ነው። እንዳትታገላለኝ እኔ እታገላለሁ። እንዳትዋጋ እኔ እዋጋለሁ። እስቲ ዝም እላለሁ። በቃ ዝም ብለህ ይሁን። እንዲህ ሲሉ ሰማለሁ። እግዚአብሔር ለነቢይ ፈረደለት፣ በአደባባይ አከበረው። ማን እያየ? ጠላት እያየ፣ ጆሮ እየሰማ ኡፋታ ካሴካ ብራጃና ተካፕራዶስ ፕሬቬኒያስ እኔ ነግሬያቸዋለሁ። እኔ ዛሬ ነው ትናንትና ነው ያየሁት። አብረን እንኳን አልቆምንም፣ አላወራንም፣ ቡና አልጠጣንም። ዘመንደሻን አዋጅን ይገለብጣለሁ። ሕጋቸውን አፈርሳለሁ አለ። ኪዳናቸውን አፈርሳለሁ አለ። ማማቸውን አፈርሳለሁ አለ። ልጄን አለ ጠብቀኝ። እዩት አሁን እዩት ይነሱ እዩት እዩት አውቃለሁ የኔን ማንነቴ ከትውልድ ሐረጌና ቤቴ እዚህ ልታበቃኝ ቻልከው ከአንተ የተነሳ ብቻ ነው። ይገርመኛል እስካሁን ድረስ በፊት ቆሜ ስመላለስ የተከልከኝ በቅዱስ ቃል ስራ ይገርመኛል ምሕረት ስራ ይገርመኛል ምሕረት ስራ ይገርመኛል ምሕረት። ሃሌሉያ። የማይንቅ አባት አለ፣ የማይጥል አባት አለ። አይዞህ ያለ ያጎት ልጅ፣ አይዞህ ያለ ያክስት ልጅ ይረሳል፣ ለዘላለም ግን የማይረሳ አባት አለ። የማይረሳ አባት አለ፣ የማይረሳ አባት አለ። ኧረ ሃሌሉያ። አንተ የብዙዎች አባት ቃሉን ላከ እናረብላቸው፣ ፈወሳቸው፣ ከጥፋታቸው ቃሉን ላከ፣ ትንቢት ላከ ይላል የእግዚአብሔር ቃል። እስቲ ለከበረው ለእግዚአብሔር ቃል አጫጭን የነገሮች መሰረትና ምንጭ የእግዚአብሔር ቃል ነው። አንተ ወደዚህ የመጣው በተገለጠው እውነት በእግዚአብሔር ቃል እውነት ነው የመጣው። ስለዚህ አንተ አሁን ምድራዊ ሳይሆን ሰማያዊ ዜጋ ነህ። በደንብ ስማኝ ነው። አሁን አንተ ምድራዊ አይደለም ሰማያዊ ዜጋ ነህ። ይህንን እየናገራለሁ። ምድር እያሸተተ ወደ ምድር የሚስበን መንፈስ የተመታ ወደ ምድር እየሳበ ምድር ላይ ሊያስቀር የሚፈልግ አሁን ይመጣ። አናንተ ዝም ብለህ ምድር እንደው ትዳር አልሞላም፣ ነገር አልሞላም፣ ጨጓራ ተፈወሰ፣ ኩላሊት ጨጓራ ተፈወሰ፣ አልተፈወሰ ጌታ ነው። ይኸውልህ እግዚአብሔር ለማዳን ለመፈወስ እግዚአብሔር ችግር የለበትም። ቃሉን ለተፈወሳቸው ካለ እግዚአብሔር ከነፍስ ብቻ አይደለም ከመንፈስ እስራት ብቻ አይደለም። እግዚአብሔር ከሥጋ እስራት ይፈታል፣ ከአጋንንት እስራት ይፈታል፣ ከጨጓራ ይፈታል፣ ከኩላሊት ይፈታል፣ ከጉበት ይፈታል፣ ከኤችአይቪ ይፈታል፣ ከዲዳነት ይፈታል፣ ከደንቆሮነት ይፈታል፣ ስጦታና አሉ ይፈታል። ከዛ ጌታ ሆይ አልኩት እጅና እየታመመ ሰው እየተፈወሰ እየሞተ እየተነሳ አሁን አሳያችሁ። ዲዳ እየሰማ እየተናገረ ለምንድን ነው እኔ ላይ ለምን አሰራ? አላገለግልም አሉት። አላገለግልም አላገለግልም። ለምንድን ነው አንፈወስከኝ? ለምን አገለግላለሁ? ገባሁና ጾም ጸሎት ገብቼ ስናገር እንዲህ አለ፣ እረፍ ልጅ ምን ነው እረፍ በእነሱ ክብሬን ልገልጥ ስለምፈልግ እግር እያላቸው እየሮጡ ያላከበሩኝ እያሉ
ሮጠናናለን ብለው እየሄዱ እያለ እኔ ባንተ ሌላው ልታደጋል ሌላው ላደጋ ሲኖር ወለና እግዚአብሔር ይችላል እና ስለዚህ ድሮ የሆነ ነገር አላት የሆነ ነገር አሸክሞ ሰው ጉባኤ ከገባ ሲገባ ሰው ሲጣል ነበር ተደብቄ የምገባው የሰማችሁ ነው። አሁን ግን የፈለገ ኮንፈረንስ ላይ ወጣል። ጉዳዩ የዚህ ጉዳይ አይደለም። መጽሐፍ መጣና ደግሞ ሁለት አይን እያለ አለ ሁለት አይን እያለ ወደ ሲኦል ከምትገባ አይደል አንድ አይን አጥቶ ወደ መንግሥተ ሰማያት ብትገባ ይሻላል አለ። ምክንያቱም ይሄኛው አይገባማ ይሄኛው እዚህ ቢቀር ነው። ሃሌሉያ እዚህ ቀናል በባል ይሆናል ጌታ ይረዳል ይደግፋል። ስንቶቻችሁ እግዚአብሔር ደግፏችሁ ነው የመጣችሁ? እንግዲህ ስላለ አልመጣህም አንተ ስለቻልክ አልመጣህም። አሁን ግማሽ እኮ ተራ የሆነ ቦታ ነው ያለው። እዚህ ጋር በመቀመጥ እየከሰርክ አይምሰል አትርፈሃል። ስለዚህ ያለ ቃሉን ላካይልና ከጥፋት አዳናቸው። የሚገርም ነገር ስለ እግዚአብሔር ቃል ትንሽ አወራለሁ። የእግዚአብሔር ቃል አለመኖርን ወደ መኖር የሚያመጣ ነው። የሚገርም ያለ እግዚአብሔር ሰማይ ስር ሰማይ መጣ። ሃሌሉያ ምድርን አዘዘ። ሃሌሉያ እኔ እንዲህ ብዬ ልባርካችሁ ዛሬ እግዚአብሔር በቃሉ ጎዞ ነገር እየጠራ ካመጣ ያንተን ነገር ዛሬ እግዚአብሔር ቀንቶ ያመጣዋል። በቃሉ ቀንቶ ያመጣዋል። ሃሌሉያ ያመጣ አለቀነሽ ያለ ኖ አንተ ወደ ቤተ ልትሄድ አይገባም። ግን አንተ ነገር አምናለሁ። ምን ታምናለህ? ቃል ብቻ ተናገራለህ። ቃል ተላከ ብላቴና ተነሳች። ሃሌሉያ አንቺ ሲያለሽ ቃል መጥቷል። ያ ቃል አንተን ያስነሳል። ከተቀመጥክበት ቦታ ትነሳለህ። ዛሬ የእግዚአብሔር ቃል እያቀለለ ያለ መንፈስ ተወጋ ይሁን። ክርስትና አይቀልም። ተደባልቀናል። እግዚአብሔር እንዲህ ያለው ልዩነት ይሆናል። ሁለት ማሊያ ለብሰህ አትቀጥልም። ቡዳታ ታሳካሙራላስ ቸርች ሲገባ ሌላ ማሊያ ከቸርች ሲወጣ ሌላ ማሊያ ወግቻለሁ። ቡቱቱቱ አያ ተወጋዮ አንተ ቅድስና ለእግዚአብሔር ነው። መለየት ለእግዚአብሔር ነው። ቅድስና ስለ ከተቃራኒ ጾታ ጋር ብቻ አይደለም። የአንደበት ቅድስና፣ የአረማመድ ቅድስና፣ የአለባበስ ቅድስና ጌታ እንደዚህ ያለ ያለ ቅድስና እግዚአብሔርን ማየት አይቻልም። አንተ ለካ ቅድስና ከባድ። ቅድስና ማለት ደግሞ መለየት ማለት እስቲ ይለያለሁ። እንደው እሷ ጥሩ ጓደኛዬ ናት፣ እሱ ጥሩ ጓደኛዬ ነው፣ እንዴት እለያለሁ? በጌታ በኢየሱስም ከእግዚአብሔር መንግሥት የሚያወጣ ከሆነ ልትለይ ግድ ነው። ኢየሱስ እንደዚህ አለ፣ አባትን ከልጅ ልጅን ከእናት ልለይ መጥቻለሁ አለ። አባትና ልጅ ከለየ ታዲያ አንተ ከወንድም ከአክስት ላይ ለምን ለጽድቅ አትለይም? በኢየሱስም መለየት ይሁንልህ። ዛሬ እንደዚህ እያለ ነው። መለየት ያለባቸው ሰዎች ይለያሉ አለ። ዛሬ ከሆነ ነገር ተለይታችሁ ትወጣላችሁ። ከሆነ መንደር ተለይታ ትወጣለህ። ጃታ ካማራሃዲ ጋታ ካሳካብራባቶ ሶፕሬሜኒስ ነብይ መጽሐፍ ቅዱስ አውጣና ሐዋርያት ሥራ ምዕራፍ 16 ቁጥር 16 ላይ ያለው ዛሬ አንድ ነገር ይሆናል። አሜን። ታምናላችሁ? ታምናላችሁ? አሜን። ብዙ ጊዜ ነቢያት ጉባኤ ላይ ሰው የሚፈልገው ቢባል ነገር ነው የሚፈልገው። ግን አንድ ነገር ልበል፣ ከዚህ ቃል ውጪ ሌላ ምንም የለም። አሜን። እየሰማኸኝ ነው? አሜን። እየሰማኸኝ ነው? ብርሃን ጻፊ ሲናገር እንደዚህ አለ፣ የተወለዳችሁት ከሚጠፋው ዘር ሳይሆን ከማይጠፋው ዘር ተወልዳችሁ። አሜን። ዳግመኛ ተወልዳችኋል። አሜን። እስቲ ዳግመኛ ተወልጃለሁ ብሎ ከዛ አሮጌውን ሰው ከነሰራው ገፋችሁ ምን አድርጋችሁታል አለ? ሰቅላችሁታል። አሁን ተቸገርን። አሮጌ ሰው እዚህ ይዘምራል፣ እዚህ ይጸልያል። አሁን አጭበርባሪ እየዘመረ ልሳን እየተናገረ አይቀጥልም። እግዚአብሔር በዚህ ዘመን እንዲህ ብሎኛል፣ መለየትን አደርጋለሁ ብሎ በጣም ምን እግዚአብሔር መለየትን ያመጣል። አሁን ይሁን ነብይን ምናምን በልሳን የሚሸወድበት ጊዜ እግዚአብሔር የሚሸወድበት ጊዜ ሳይሆን እግዚአብሔር እንደዚህ ያለ ለቤቴ ቀንቻለሁ፣ እግዚአብሔር ወጥታለሁ ብሎኛል፣ አንተ እግዚአብሔር ወጥታለሁ ብሎኛል፣ በቅንፈት እመጣለሁ ብሎኛል፣ ጌታ ቤቴን አጠራለሁ ብሎኛል እግዚአብሔር። አንድ ጊዜ ጌታ ኢየሱስ ወደ መቅደስ ገባና ቤቴ የጸሎት ቤት እንጂ
የሌቦችና የነጋዴዎች ዋሻ አደረጋችሁት አለና ጅራፍ አነሳና ወንበር መገለባበጥ ጀመረ። ዛሬ አንድ ነገር እነግራለሁ። በጽድቅ ቀኖች፣ በቅድስና ቀኖች የሰራዊት ጌታ እግዚአብሔር ይገለጥልሃል። ኧረ ሃሌሉያ! ዛሬ እግዚአብሔር እንዲገለጥ ትፈልጋላችሁ? እግዚአብሔር እንዲነካችሁ ትፈልጋላችሁ? አንድ ነገር እነግራችኋለሁ። እግዚአብሔር ዛሬ ይሄንን ያደርጋል። መለየት ካለብህ ነገር ትለያለህ። መውጣት ካለብህ ነገር ትወጣለህ። ለምን ቢባል የሚለይ ክብር አለ። ወደ ጸሎት ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿ የጠረቆረች ብዙ ትርፍ የምታመጣ የነበረች አንዲት ገረድ አገኘች። በቃ ቆይ ተመልከቱ። ጳውሎስና ሲላስ የሚሄዱት ቤተ መቅደስ ምን ሊያደርጉ? ሊጸልዩ። የሚገርም ነገር ነው። እና እነኚህ የእግዚአብሔር ሰዎች ወደ ጸሎት ቤት ነው የሚሄዱት። ሊጸልዩ ነው፣ ሊያመልኩ ነው የሚሄዱ። ሊያመልኩ እየሄዱ ባሉበት ሰዓት ድንገት መንገድ ላይ ይህች ሴት አገኘቻቸው። ከዛ እንደዚህ እያየቻቸው በእውነት እነኚህ የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። የማን ልጆች ናቸው? ስታዩት ደስ ይላል ቃሏ። የማን ልጆች ናቸው ስትል የእግዚአብሔር ልጅ። ዛሬ የሆነ አይን ይከፈታል፣ የሆነ ቅርፊት ይነሳል። አረ ቅርፊት ይነሳል። ኢየሱስ ያማኝ ሰውን ዳሰሰውና ከዛ ምን ታያለህ ሲለው ሰው እንደ ዛፍ ሲመላለስ አላየህም አትታል። ቆይ ዳግመኛ መነካት አለባለ። ዛሬ እግዚአብሔር ዳግመኛ ይንካ። ግድ የለም ዳግመኛ ይንካ። አሜን። አጥርቶ ስላላየ እኮ ታለስ ሰው እንደዛ ማለት ነው። አጥርቶ አላየህም። አሁን ዳግመኛ መነካት አለባለ። ዛሬ እንዲላችኋለሁ ዳግመኛ መነካት ሆንላችኋል። ፓስተር አይነካችሁ፣ መንፈስ ግን ይነካችኋል። ስለዚህ ምንድን ነው የሚለው? ይህቺ ሴት ለጌቶቿ በጣም ብዙ ነገር የምታደርግ የምትጠነቁል ብዙ ነገር የምታደርግ፣ ነገር ግን ስታያቸው በእውነት እነኚህ የእግዚአብሔር ሰዎች ናቸው። የጽድቅን መንገድ የሚናገሩ ናቸው። የእውነትን ነገር የሚናገሩ ናቸው። እኛ ብንሆን ሃሌሉያ ጌታ ይባረክ አይደለም ሌላው ቢቀር እንኳን መሰከሩልኝ ብለን እናጨበጭባለን አይደል? ጳውሎስና ሲላስ እዚህ ጋር አላጨበጨቡ። ይኸውላችሁ እርሷን ጳውሎስና እኛን እየተከተለች የማዳንን መንገድ የሚናገሯቸው እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ስትጮህ ነበር ይላል። አያችሁ፣ ጩኸቷን ጨመረች። በቃ ከተማው ላይ ጨመረች፣ መንገዱ ላይ ጨመረች። እየጮኸች ነው። የእግዚአብሔር ልጆች ናቸው፣ በደንብ ወቋቸው፣ ወደ ጸሎት ቤት እየሄዱ ነው፣ በጣም ትልቅ ነገር የእግዚአብሔር ክብር ያለባቸው ናቸው እያለች በጣም ስትጮህ የመናወጥ ድምፅ ሲሆን ጳውሎስና ሲላስ ጳውሎስ የሆነ ነገር ጨነቀው፣ ረበሸው። ዣታኪ ሞራ ባሳ አረ ሃሌሉያ! እስቲ ለሁሉ አይጨበጨብም በልባል ድገምና ለሁሉ አይጨበጨብም በልባል። ይኸውልህ እውነት ለሚናገረው ውሸት ለሚናገረው አይጨበጨብም። መጨብጨብ ላለበት ለአንድና ለአንድ ብቻ። ተመልከቱ እዚህ ጋር የሆነው ነገር ይኸውላችሁ ቁጥር 18 ላይ ይህንንም እጅግ ቅን አደረገች። ጳውሎስ ግን ተቸገረ ይላል። ዞርም ብሎ መንፈሷን ከእርሱ እንድትወጣ አዝሃለሁ። ለካ ረብሾታል። አንዳንድ ጊዜ ወገኖቼ ቤተ ክርስቲያን ውስጥ በደንብ አስተውሉ። እግዚአብሔር ቤት ውስጥ በእግዚአብሔር መንፈስ ልክ ልሳን እንደሚጸለይ አጋንንትም ልሳን ይኖራል። ይህን በደንብ ወቁ። ልክ ናት ይቺ ሴት፣ ልክ ናት የእግዚአብሔር ሰዎች እንደሆኑ። ጳውሎስ ግን አንድ ነገር ተገለጠለት። ኧረ በኢየሱስም ዛሬ እንደዚህ አይኖች የሚከፈቱ ትውልድ ይነሱ። ሚለይ ትውልድ ይነሳባችሁ። ሚጠራጠር አይደለም፣ ሚለይ ትውልድ። ይህ ልሳን ከአጋንንት ነው የሚል፣ ይህ ከጠንቅ ነው የሚል፣ ይህ ከዛ መንገድ የመጣ ነው የሚል፣ ይህ ቅባት ዛሬ በዚህ ቤት ይውለቅላችሁ። ይህ ቅባት በዚህ ያገኛችሁ። አላውቅም፣ እግዚአብሔር ይህንን ክብር በዚህ ያመጣል። በደንብ ስማ፣ እግዚአብሔር ይህን ክብር በዚህ ያመጣል። ደግሞ ይኸውልህ ጌታ ደግሞ ደጋግሞ ተናግሯል። እግዚአብሔር እንደዚህ አለ፣ አሁን ልፈጽም ነው አለ። አሁን ጊዜው ደርሷል አለ። አሁን አታላዮች ይወጣሉ አለ። አጭበርባሪዎች ዞር ይላሉ አለ። ዝሙተኞች ዞር ይላሉ፣ ሌቦች ዞር ይላሉ አለ። አሰላዮች ዞር ይላሉ አለ። አስመሳዮች ዞር ይላሉ። ለምን ቢባል ፖሊስ ገብቷል። ፖሊስ ገብቷል። ፖሊስ ገብቷል። የመንፈስ ቅዱስ ፖሊስ ገብቷል። ዳቶባታ ካቡራ ዳጋ ሌባው ሌባ ነህ የሚል፣ አታላዩን አታላይ ነህ የሚል፣ አጭበርባሪው አጭበርባሪ ነህ የሚል የመንፈስ ቅዱስ ፖሊስ ይገለጣል። ታዳሳካትራ ላማስ ስለዚህ ተጨነቀ ይላል ጳውሎስ። ስለዚህ ምን አደረገና ዞር አለና መንፈሱን ምን አደረጋል? ገሰጸው ይላል። ተመልከቱ ከመጽሐፉ ጋር
መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለ። በዚያን ሰዓት ወጣ ይልና ጌቶች የተርፋቸው ተስፋ እንዲወጣ እንደመጣ ባዩ ጊዜ ጳውሎስና ሲላስ ይህን ወደ ገበያ በሹማምንቶች ፊት ጎተቷቸው። ለካ ይህች ሴት ከተማውን ተቆጣጥራ የያዘች ዛሬ ቤተክርስቲያንን ተቆጣጥሮ የያዘ ክፉ አጀንዳ፣ ክፉ ፕሮግራም ከእግዚአብሔር ያልሆነ ዱባን ተኮባታኪያለቦ እነዚህ ተጠርጎ ይወጣል። ያምንም ይመመን እንጂ ተጠርጎ ይወጣል። ዋታሰከ ብራሃዲያ ካሰከቦታ። ስለዚህ ጳውሎስ ካደረገ በኋላ ለካ ከተማው ላይ እየጠነቆለች ብዙ ሰዎችን ሀብታም አድርጋለች። ብዙ ሰው ባለ ሀብት ሆኗል። ብዙ ሰው ባለ ንብረት ሆኗል። ከዛ በኋላ እነ ጳውሎስ ላይ ተነሱ፣ ሹማምንቶች ተነሱ። አንዳንዴ ታበግተኛ ሹማምንቶች ተነሱ። ብድግ አሉና ምንድን ነው እነኚህ ሰዎች እየሰራ ዋናችን ተነካ። ዛሬ ይነግራሉ። አይነካም የተባለው ይነካል። እሱን አትንኩት፣ ይነካል። ንካካለኝ ይነካዋለሁ፣ በልካለኝ ይነዋለሁ። አይነካም። እሷን አትንካት፣ እሱን አይነካም። ይነካል ካለ ይነካል። እነኚህ ሰዎች ግን በቃ ዶሮ ይሄ ሰው መነካት የሌለበትን ነካብን እኮ። እኛ ከሰርን፣ ሀብት ነበረን፣ ንብረት ነበረን፣ ብዙ ነገር ነበረን። ዛሬ ተበላ፣ በቃ ባዷችንን ቀረን እኮ። ጉድ ሊፈላ ነው ብለው በጣም ተበሳጩ ይላል። ዛሬ እንጨክን፣ ዛሬ እንጨክን። እስቲ ነቢይ ጨክናለሁ፣ ድገምና ጨክናለሁ። እግዚአብሔር ያስጨክን። አሜን። ያስጨክን። አሜን። ወገኖቼ ለእውነት ስትቆሙ ሰው ልታጡ ትችላላችሁ። አብሯችሁ ሊቆም ልታጡ ትችላላችሁ። ግን አንድ ነገር ልንገራችሁ፣ ሰው አጨብጭቦላችሁ ጌታ ከማይቆምላችሁ ይልቅ ሰው ሳያጨበጭብላችሁ እሱ ይቆምላችሁ። አሜን። የሚገርም እግዚአብሔር አምላክ አንተ የምታመልከው እኔ የማመልከው አምላክ እግዚአብሔር በቲፎዞና በጭብጨባ የሚሰራ አምላክ አይደለም። ዳቶ ከማራጃ ሰኪሞ ተባሪያ አንተ ጭብጨባና እልልታ የሆነ ቲፎዞ የሚያስፈልገው ኳስ ሜዳ ነው። ኳስ ሜዳ የሚገርም ነገር የሆነ ሲጫወቱ ደካማ ቡድን እንኳን ቲፎዞ ሲበዛለት እየወደቀም እየተነሳ በጣም ጉድ ያለ እዛ ጋር ያለ ቲፎዞ እንዲበረታ ያደርገዋል። የኔ አምላክ ያንተ አምላክ ግን በቲፎዞ ሳይሆን በፈቃድ የሚሰራ ጂሰስ። ሃሌሉያ ሃሌሉያ። ስላጨበጨብክለት የሚሰራ አምላክ አይደለም። እኔ እናንተ ባላጨበጨብለት እኮ 24 ሰዓት እልፍ መላእክት ቅዱሳን ቅዱስ እያሉ የሚያጨበጭቡለት የሚዘምሩለት አሉ። ግን የሚገርም እግዚአብሔር በጭብጨባ ሳይሆን የሚፈልገው በጽድቅ ስለሚፈልግ። ሃሌሉያ ሃሌሉያ። ግድ የላችሁም። እግዚአብሔር ወደ ላይ ቦታ ሄዳለሁ፣ ግን አንድ ነገር በደንብ ልሰሙ ይችላል። ምክንያቱም ትውልድ ዛሬ ሊያውቅ የሚገባው ነገር ማወቅ አለብን። የጣልነውን እናንሳ። የሚገርማችሁ ፍቅርን ጥለናል። ፍቅርን ጥለናል። የሚገርማችሁ የቆሮንቶስ ጸሐፊ ሲናገር እዛ በአሕዛብ እንኳን የሌለው ነገር በእናንተ መካከል ተሰማ። አንተ እኛ ቤት ያለ ጉድ እኮ አሁን የሚመጣው ፖሊስ ግን ለይቶ ያወጣናል። ማለት የሆነ እንዲህ ያለው አንቲካ ፕሬቨኒኮስ እናቶች እንዲህ ሲያበጥሩ እህል ሲያበጥሩ እብቁ ብን ብሎ ይሄዳል። ዋናው ምርት መሀል ላይ ይቀራል። የሚንገዋለለው ደግሞ እየተዋንገዋለለ ወደኋላ ይቀራል። እግዚአብሔር በዚህ ይሄን ያደርጋል። እግዚአብሔር በዚህ ይሄን ያደርጋል። አንድ ራእይ ያየው ቤቶኝ ወደዚህ ለመናስ መድረክ ላይ ቆሜ ነው። ጌታ ሆይ ለምን ይሄን ታሳየኛለህ? ስንት የሚሰራ ነገር እያለ የሞባይል ቻርጅ ታሳየኛለህ አልኩት። የሚገርም የሞባይል ቻርጅ ያልሰራ ቻርጅ አመጣው ይሰጡኛል። ከዛ ቻርጁን እንደያዝኩት ማለት ነው መድረክ ላይ ቆሜ መድረክ ላይ ቆሜ እንዲህ እንዳረኩት ማለት ነው ይዤዋለሁ። ከተወሰነ ደቂቃ በኋላ ለአንዲት እህት ነው የምሰጣት። መጨረሻ አካባቢ ያለች ትመስለኛለች እና ስሰጣ
ልክ ወስዳ ያን ቻርጅ ስትሰካ ቻርጁ ይሰራል። ከዛ ምንድነው ስለ ጌታ የሚቀጥል ነገር በዚህ አለ። ተቋርጦ የነበረ የሚቀጥል ነገር አለ። አላውቅም። ተቋርጦ የነበረ ግን አሁን ይቀጥላል። እግዚአብሔር ይቀጥላል። እግዚአብሔር ይቀጥላል። ክብር ለማን ይሁን? ክብር ለማን ይሁን? ልጨርስላችሁ። ቁጥር አለ ወደ ገዢዎችም አቀረቡ። እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ አሉ። ከተማችንን እየበጠበጡ ነው። ከተማችንን እየረበሹ ነው። ምንድነው ረብሻው ተብሎ ህዝብ ግር ብሎ ሲል በጣም የሚገርማችሁ ነው። ከሰርን እኮ ምን ሆናቸው? ከሰርን ምን ሆናቸው? ጉድ ፈላኩ። እነዚህ ሁለት ሰዎች ከተማችን ላይ ገብተው ያደረጉት ነገር በጣም የሚገርም ነገር ነው። እኛ ደግሞ አንግሰናት የኛ ናት ብለን የኛን ስራ እየሰራች ያለችውን እኮ እሷ ላይ የነበረው ነገር ከመውደቁ የተነሳ በእኛ ላይ ኪሳራ መጣ። ዛሬ ሊወድቅ ያለው ነገር ዛሬ ይወድቃል። የሚገርመው ነገር ከዛ በኋላ ምን አደረጉ? እኛም የሮም ሰዎች ሆነን እንበቀላቸውና እናድርጋቸው ዘንድ ያልተፈቀደልንን ልማዶች እያሉ ይቀጥሉና ከዛ መጨረሻ ላይ ያለው ልንገራችሁ። ቁጥር 23 ላይ የሚገርም ነው። ህዝቡም አብረው ተነሱባቸው። ጭንቃል ልናገር ትንሽ። ህዝቡ ምን አደረጉባቸው? የሚገርም እኮ ነው። እነኚህ የእግዚአብሔር ሰዎች ናቸው። ግን እዛ ጋር ስለከሰሩ ነገሩን አጣርተው ሳይጠይቁ ምንድነው ጉዳዩ? ለምን እንደዚህ ሆነ? ምንድነው? ለምንድነው ምክንያቱ እንደዚህ ተፈጠረበት ጉዳይ ብለው ሳይጠይቁ ምን ማድረግ ጀመሩ? አብሮ ተባብሮ እነሱ ለመደብደብ ተነሱ። እግዚአብሔር ሰዎች አንድ ነገር ሲጀመር ሆ ከማለት በፊት ምንጩ የቱ ጋር ነው? ባለቤቱ የቱ ጋር ነው?